የተወደደው የእግዚአብሔር ቃል በገላትያ መጽሐፍ ምዕራፍ 2 ከቁጥር 15 እስከ 16 ያለውን ክፍል እንደዚህ ያነባለሁ። በእርግጥኛ በትውልዳችን አይሁዳውያን ነን፣ እንደ ኃጢአተኞች አረማውያን አይደለንም። ነገር ግን ሰው የሚጸድቀው በኢየሱስ ክርስቶስ በማመን እንጂ የሙሴን ሕግ በመፈጸም እንዳልሆነ እናውቃለን። እኛም ሕግን በመፈጸም ሳይሆን በክርስቶስ በማመን እንድንጸድቅ በኢየሱስ ክርስቶስ አምነናል። ምክንያቱም ማንም ሰው የሙሴን ሕግ በመፈጸም አይጸድቅም። ከፍናርግ ሌላ ትርጉም ነው ያስኩት። ከፍናርግ እኔ ምለውን ከኔ ጋር እንላለን። እግዚአብሔር ሆይ አመሰግንሃለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ እንደዚሁም በማርሴል ቴሌቪዥን የገላትያ መጽሐፍ ጥናትን ከኛ ጋር ያጠናችሁ ያላችሁ የገላትያ መጽሐፍ ጥናታችን ቀጥሎ ዛሬ ሁለተኛው ምዕራፍ 15ኛውና 16ኛውን ቁጥር እንመለከታለን። በባለፈው ሳምንት ሁለተኛው ምዕራፍ ከቁጥር 1 እስከ 14 ድረስ ያለውን ሐሳብ ተመልክተናል። ሁለተኛው ምዕራፍ ላይ ሐዋርያው ጳውሎስ የሚናገረው ከ14 ዓመት በኋላ ዳግመኛ ወደ ኢየሩሳሌም ወጣሁኝ፣ በዚያን ጊዜ በርናባስ ከኔ ጋር ነበር፣ ቲቶን ደግሞ ይዤው ሄድኩኝ ብሎ ጳውሎስ ለገላትያ ሰዎች ሲጽፍላቸው በባለፈው ሳምንት ተነጋግረናል። ጳውሎስ ለሁለተኛ ጊዜ ወደ ኢየሩሳሌም ሲሄድ በአንድ በኩል አይሁዳዊ ክርስቲያን፣ በሌላ በኩል ደግሞ አሕዛብ ክርስቲያን ይዞ ወደ ሄድ ኳርተር የአይሁድ ክርስትና ማዕከል ወደ ሆነችው ወደ ኢየሩሳሌም እንደሄደ ባለፈው ሳምንት ተነጋግረናል። ከዛም ደግሞ ልክ 11ኛው ቁጥር ላይ ጴጥሮስ ወደ አንጾኪያ እንደመጣ በዛም ደግሞ ከአሕዛብ ጋር ይበላ እንደነበረ እንደዚሁም ደግሞ ከኢየሩሳሌም አንዳንድ አይሁዳውያን ሲመጡ ፈርቶ ወደ ኋላ እንዳፈገፈገ ስቶም ስለነበረ ደግሞ ጳውሎስ ጴጥሮስን በግልጽ እንደተቃወመው እንደገሰጸው ተነጋግረናል። ምዕራፍ 2 የምትጽፉ ሰዎች ባለፈው ሳምንት የተነጋገርነው ምንድነው? ምዕራፍ 2 በሶስት ከፍለን ነው ምዕራፍ 2ን እያየን ያለ ነው። በሶስት ከፍለን ነው ምዕራፍ 2ን እያየን ያለ ነው። የመጀመሪያው ከቁጥር 1 እስከ 10 ነው። ሁለተኛው ከ11 እስከ 14 ነው። ሶስተኛው ከ15 እስከ 21 ድረስ ያለውን ሐሳብ ነው። የገላትያ መጽሐፍ ምዕራፍ 2 21 ቁጥሮች አሉት። ስለዚህ የምታጠኑ ሰዎች ከ1 እስከ 10 ከ11 እስከ 14 እና ከ15 እስከ 21 ብላችሁ ማጥናት ትችላላችሁ። ከ1 እስከ 10 ጳውሎስ በኢየሩሳሌም ነው አይደለ? ጳውሎስ በኢየሩሳሌም ነው። ከ11 እስከ 14 ጴጥሮስ በአንጾኪያ ነው። ከ15 እስከ 21 ደግሞ ጳውሎስ ለጴጥሮስ የሰጠው መልስ ነው። ጳውሎስ ለጴጥሮስ የሰጠው መልስ ነው። ስለዚህ ዛሬ ሐዋርያው ጳውሎስ የጴጥሮስን ግብዝነት እንደ መልካም አጋጣሚ ተጠቅሞ በጴጥሮስ ግብዝነት በኩል የተከፈተውን በር ተጠቅሞ ስለ ጽድቅ የሚያስተምረውን ትምህርት አሁን ባሉት ሁለት መሰረታዊ ቁጥሮች ላይ እናያለን። 15 እና 16 ከዚህ ውስጥ ማለት ነው ከሶስተኛው ክፍልፋይ ውስጥ 15 እና 16 the heart of ገላትያ ወይም የገላትያ መልእክት ልብ ዋና ሐሳብ ተብሎ የሚጠሩ ሁለት ቁጥሮች ናቸው። ስለዚህ ዛሬ የምትጽፉ ሰዎች ሰው በስራው አይጸድቅም ብላችሁ ለነዚህ ሁለት ቁጥሮች ርዕስ መስጠት ትችላላችሁ። ሰው በስራው አይጸድቅም። ቁጥር 15 ላይ ሐዋርያው ጳውሎስ ለገላትያ ሰዎች ሲጽፍላቸው እንደዚህ ይላል፣ እኛ በትውልዳችን አይሁዳውያን እንጂ ኃጢአተኛ አሕዛብ አይደለንም ብሎ ይናገራል። ሐዋርያው ጳውሎስ ቁጥር 15 ላይ የሚናገረው በአይሁዶች ማይንድ ሴት ነው። ምክንያቱም በዚህ ቦታ እየተናገረ ያለው እኔ ብሎ ሳይሆን እኛ ብሎ ነው ጳውሎስ እየተናገረ ያለው። ይሄን ንግግር የሚናገረው ደግሞ ጳውሎስ ለጴጥሮስ መልስ ሊሰጠው ስለፈለገ ነው። ምንድነው የሚለው? እኛ በትውልዳችን ከሆነ የሚወራው እንደ አይሁድ ነው እና ሐሳቡ ንግግሩ ይሄ አይነት አወራር ማይንድ ሴቱ የአይሁድ ነው እንጂ የጳውሎስ የግሉ አመለካከት አይደለም። ስለዚህ እኛ ብሎ ይናገርና በትውልዳችን አይሁዳውያን እንጂ ኃጢአተኞች አሕዛብ አይደለንም ብሎ ይላል። ይህ
አይሁዶች ስለ አሕዛብ ያላቸውን አመለካከት የሚያሳይ የተለመደ አነጋገር ነው። ምክንያቱም አይሁዶች ሕግ ተሰጥቷቸው ስለነበረ በአሕዛብ ላይ ብልጫ እንደነበራቸው ያምናሉ። ደግሞም እንደዛው ነው። ይሄ የተሰጣቸው ሕግም ሆነ የተሰጣቸው ቃል ኪዳን ግን ሊያጸድቃቸው ፈጽሞ አልቻለም። ሐዋርያ ጳውሎስ ለጴጥሮስ መልስ እየሰጠ ያለው ነገር ምንድነው? እኛ አይሁዳውያን ሆነን ሳለ ለኛ የተሰጠን ሕግ እኛን ካላጸደቀን ለኛ የተሰጠን ሕግ እንዴት አሕዛብን ሊያጸድቃቸው ይችላል የሚል አጠቃላይ ሐሳብ ነው ጳውሎስ ለጴጥሮስ መልስ እየሰጠው ያለው። ምክንያቱም ጴጥሮስ ሰግቶ እንደነበር ታውቃላችሁ። በአንጾኪያ በነበረው ቤተክርስቲያን ከአሕዛብ ጋር እየተመገበ ነበረ። ከምግብ ጠረጴዛው ላይ ልክ ጴጥሮስ ሲነሳ እሱን ተከትለው ሌሎች አይሁዶችም ተነሱ። ብቻ ሳይሆን በርናባስም በግብዝነቱ ተወሰደ አለ። ይሄ ነገር ቤተክርስቲያንን ያፈርሳል። ይሄ ነገር በአንጾኪያ የሚገኙ አማኞችን ልብ ይጎዳል፣ ያሳዝናል። ምክንያቱም የጴጥሮስ ድርጊት አንጾኪያ ካሉ አሕዛብ ጋር ላለመታየት ነው ወደ ኋላ ያፈገፈገው። ወዳጆቼ እኔና እናንተ በቤተ ክርስቲያን በደንብ ሰላም አላሉኝም፣ ስጠፋ አልፈለጉኝም፣ ብቻ በትንሹም ሆነ በትልቁ ስንቶቻችንን ተቀይመን ምንቀር በጣም ብዙዎቻችንን። ይሄ ደግሞ የመጣው ሰው ጃይንት ሰው ነው፣ ትልቅ አፖስትል ነው፣ አብሯቸው ነበር ሲያሳልፍ የነበረው። ስለዚህ በክርስቶስ ኢየሱስ አምነው ወደ ቤተ ክርስቲያን ተቀላቅለዋል። ነገር ግን ከአይሁድ የመጡ ሰዎችን ተመልክቶ ጴጥሮስ ወደ ኋላ ሲያፈገፍግ እየተባለ ያለው ነገር ምንድን ነው? የአይሁድ መምህራን በገላትያ ቤተ ክርስቲያን ውስጥ ገብተው እያሉ ያሉት ነገር ምንድን ነው? አንድ ሰው መዳን ካልፈለገው በኢየሱስ ማመኑ ብቻውን በቂ አይደለም፣ እንደዚሁም መገረዝ አለበት፣ የሙሴን ሕግ መጠበቅ አለበት የሚል ሐሳብ አላቸው። ትምህርት እያስተማሩ ነው። ይሄ ደግሞ ዋንኛው ምንድነው? እነዚህ ሰዎች ጁዳይዘር ይባላሉ። ሰዎች ክርስቲያን መሆን ከፈለጉ አስቀድመው አይሁዳዊ ነው መሆን ያለባቸው የሚል ትምህርት ነው እያስተማሩ የነበረው። ስለዚህ ጳውሎስ ለጴጥሮስ ሲመልስለት ምን ይለዋል? እኛ በትውልዳችን ብሎ ይለዋል አይሁዳውያን እንጂ አሕዛብ ያልሆንን ብሎ ይለዋል። ስለዚህ ምንድነው? እነዚህ አይሁዳውያን ሕግ ስላላቸው ብልጫ ነበራቸው። አሕዛብ ደግሞ በዛ ዘመን ሕጉ ስላልተሰጣቸው እንደ ርኩስ እንደ ኃጢአተኛ ይቆጠሩ እንደነበረ ብዙ መጽሐፎች ይናገራሉ። ስለዚህ በሐዋርያው ጳውሎስ ንግግር በደንብ አድርጋችሁ ካጠናችሁት ጳውሎስ እያለ ያለውም ነገር ምንድነው? ኃጢአትን በተመለከተ አይሁዳዊ የለ፣ አሕዛብ የለ፣ ሃይማኖተኛ የለ፣ ሃይማኖት የለሽ የለ። ስለዚህ በሮሜ መጽሐፍ ምዕራፍ 3 ቁጥር 23 ላይ ሲናገር እንደዚህ ይላል፣ ልዩነት የለም ይላል። ልዩነት የለም፣ ሁሉም ኃጢአትን ሰርተዋል ማለት ልዩነት የለም፣ ሁሉም ኃጢአትን ሰርተዋል ማለት አይሁድም ሆነ አሕዛብ የኃጢአት ተጠያቂነት አለባቸው። እኛ ሕግ በመቀበል ብልጫ እንዳለን ብታስቡም ነገር ግን ከኃጢአት ተጠያቂነት ልናመልጥ አንችልም። ስለዚህ የተቀበልነው ሕግም ሆነ የተሰጠን ቃል ኪዳን ሊያጸድቀን አልቻለም። ቀጥሎ እንደዚህ ነው የሚለው እንደውም ጳውሎስ ሰው በክርስቶስ ኢየሱስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን ማለት እያወራ ያለው ጳውሎስ ነው። የሚመልሰው ለጴጥሮስ ነው። እናውቃለን ማለት አንተም እኔም ሰው ሕግን በመጠበቅ እንደማይጸድቅ አምነን ሁሉን ነገር ጥለን ኢየሱስን ተከትለናል። በክርስቶስ ኢየሱስ አምነናል። አሁን ወደ ክርስቶስ ኢየሱስ መምጣት ያስፈለገን ሕግን በመጠበቅ ጽድቅ እንደማይገኝ ስለገባን ነው። እኛ ሕግን በመጠበቅ ጽድቅ እንደማይገኝ ገብቶን ወደ ኢየሱስ ከመጣን ታዲያ ለምንድን ነው አሕዛብ ክርስቲያን እንዲሆኑ በኢየሱስ ማመናቸው ብቻ በቂ ሆኖ ሳለ አይሁዳዊ እንዲሆኑ የምናስገድዳቸው ወይም ደግሞ ሕጉን እንዲጠብቁ የምናስገድዳቸው ነው የጳውሎስ አነጋገር። ስለዚህ ሮሜ መጽሐፍ ምዕራፍ 3 ቁጥር 23 እንደዚህ ሲል ይናገራል። 23 ምክንያቱም ሁሉም ኃጢአትን ሰርተዋል። ይሄ ልዩነት የለውም የሚለውን ሐሳብ በሌላኛው ትርጉም ላይ ታገኛላችሁ። የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ይጸድቃሉ። ልዩነት የለም ይላል አይደል? ከ23 ቁጥር በፊት 22ኛው መጨረሻ ላይ ልዩነት የለም ማለት አሕዛብም ሆን አይሁዳዊ ልዩነት የለም። ልዩነት የሌለው በምንድን ነው? በጽድቅ ደረጃ ወይም ደግሞ በኃጢአተኝነት ደረጃ ሁሉም የኃጢአት ተጠያቂነት አለበት። ሕግ ኖረህም አልኖረህም፣ ሕግ ያለውም አይሁድ ይሁን ሕግ የሌለው አሕዛብ የኃጢአት ተጠያቂነት አለበት። ልዩነት የለም፣ ሁሉ ኃጢአትን ሰርተዋል ብሎ ይለዋል። ስለዚህ ጳውሎስ ቁጥር 15 ላይ የሚያወራው ምንድነው ካላችሁ ጳውሎስ የሚያወራው በአይሁድ ሜንታሊቲ በአይሁድ ማይንድ ሴት እንደዚህ ይላል። እኛ አይሁዳዊ ሆነን ሳለ በነገራችን ላይ አይሁዶች ለኛ ለአሕዛብ የነበራቸውን አመለካከት ነው የሚያወራው።
እነኛ ለአሕዛብ የነበራቸው አመለካከት ታውቃላችሁ፣ በጣም ጨካኝ አመለካከት ነው የነበረው። ሕጉ ታውቃላችሁ መለያየትን አምጥቷል። ሕግ ወንድና ሴት ለይቷል። ሕግ አሕዛብና አይሁድን ለይቷል። ሕግ እግዚአብሔርና ሰውን ለይቷል። ሕግ እኮ መካከለኛ ነው ያስገባው እና በሕግ ምክንያት እነዚህ አይሁዶች የነበራቸው ሶሻል ስታተስ አለ፣ ፖለቲካል ደግሞ ኢንቴንሽን አለ። ይሄን ባለፈው ሳምንት ነግሬያቸዋለሁ። ስለዚህ ጳውሎስ 15ኛው ቁጥር ላይ እኛ አይሁዳዊ ሆነን ሳለ ኃጢአተኛ አይደለንም ብሎ ሲል እኛ ሕግ አለ እነሱ ሕግ የላቸውም ማለት ፈልጎ ነው። ስለዚህ በቀጣይነት ቁጥር 16 ላይ ጳውሎስ እንደዚህ ሲል ይናገራል። ሰው ብላችሁ ጻፉ። ሰው በክርስቶስ ኢየሱስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ሰው በክርስቶስ ኢየሱስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን ኢየሱስን በማመን እንጸድቅ ዘንድ በክርስቶስ አምነናል። አሁን በኢየሱስ አምነናል። ሕግን በመጠበቅ ማንም አይጸድቅም ይላል። ስለዚህ ጳውሎስ በቁጥር 16 ላይ ሶስት መሰረታዊ ሐሳቦችን ያወራል። አንደኛ በኢየሱስ ማመን፣ ሁለተኛ ስለ መጽደቅ፣ ሶስተኛ ደግሞ ስለ ሕግ ስራ። በዚህ ቁጥር 16 ላይ ዛሬ የምናያቸው እነዚህ ሶስት መሰረታዊ ሐሳቦች ነው። ምንድነው ጳውሎስ ለጴጥሮስ የሚመልስለት ነገር ምንድነው? ሰው በክርስቶስ ኢየሱስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ኦኬ፣ በክርስቶስ ኢየሱስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን ካለ በኢየሱስ ማመን ምን ማለት ነው? ከዛም ደግሞ በክርስቶስ ኢየሱስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን ካለ ቀጥሎ ሁለት መሰረታዊ ቃላቶች አሉ። አንደኛው እንደማይጸድቅ እናውቃለን፣ ጽድቅ ማለት ነው። እኛም በክርስቶስ ኢየሱስ አምነን እንጸድቅ ዘንድ በኢየሱስ አምነናል ይላል። ስለዚህ ጳውሎስ በዚህ ቁጥር ውስጥ ሶስት ጊዜ ጽድቅን በተመለከተ ደጋግሞ ይናገራል። መጀመሪያ ላይ በክርስቶስ ኢየሱስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ስለዚህ ሕግን በመጠበቅ ሳይሆን ኢየሱስን በማመን እንጸድቅ ዘንድ እኛ ራሳችን በኢየሱስ አምነናል ይላል። ቀጥሎ ሕግን በመጠበቅ ማንም አይጸድቅም ይላል። አንዱ በኢየሱስ ማመን ነው። ሁለተኛው መጽደቅ ራሱ ምን ማለት ነው? ሶስተኛው የሕግ ስራ ምን ማለት ነው? እነዚህ ሶስት መሰረታዊ ሐሳቦች ቁጥር 16 ላይ ታገኛላችሁ። እሺ፣ በኢየሱስ ማመን ምን ማለት ነው ብላችሁ ጻፉ። በኢየሱስ ስለማመን ማለት ትችላላችሁ። በኢየሱስ ስለማመን፣ በክርስቶስ ኢየሱስ ማመን የክርስትና ዋና ነገር ነው። እኛን እንግዲህ የሰበሰበን አንድ ያደረገን የክርስትና መሰረታዊ ነገር ምንድነው ቢባል እድር አይደለም፣ ዕቁብ አይደለም። የክርስትና ዋና ነገር ምንድነው ቢባል በክርስቶስ ኢየሱስ ማመን ነው። በክርስቶስ ኢየሱስ ማመን የክርስትና ዋና ነገር ነው። ትዝ ይላችሁ ከነበረ በዮሐንስ ወንጌል መጽሐፍ ምዕራፍ 20 ቁጥር 30 እና 31 አካባቢ እንደዚህ ይላል፣ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል አይደል የሚለው። እንደዚህ ነው የሚለው። ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት እንዲኖርላችሁ ይህ ተጽፏል ብሎ ይናገራል። የዮሐንስ ወንጌል የተጻፈበትን ዓላማ ምክንያት የዮሐንስን ወንጌል ሊጨርስ ሲል ይሄ ወንጌል የተጻፈላችሁ በክርስቶስ ኢየሱስ አምናችሁ ሕይወት እንዲሆንላችሁ ነው ካለ በኢየሱስ ክርስቶስ ማመን ምን ማለት ነው? አያችሁ፣ ወንጌል ታሪካዊ ዘገባ ሳይሆን ሕይወትን መስጠት የሚችል የድነት መልእክት ነው። ወዳጆቼ፣ ሰዎች መንገድ ላይ ቆመው ወንድሜ በክርስቶስ ኢየሱስ እመን፣ ወደ ጌታ ና፣ የዘላለም ሕይወት በኢየሱስ ነው እያሉ ሲነግሩ ታሪካዊ ዘገባ አይደለም የሚነግሩ። ጲላጦስ ስለገደለው፣ በሆነ ወቅት ስለተወለደ፣ ድሆችን ስለሚወድ፣ ሽባዎችን ስለተረተረ፣ ሙታንን ስለቀሰቀሰ፣ ወይን ጠጁን ውሃውን ወይን ጠጅ ስላደረገ አንድ ታሪክ አይደለም እየተነገረ ያለው። በወንጌል ውስጥ ያለው እሱ ታሪካዊ ዘገባ ሳይሆን ሕይወትን ሊሰጥ የሚችል ማዳን የሚችል አንድን ሰው ከፍጹም ጨለማ ወደሚደነቅ ብርሃን ማምጣት የሚችል አቅም ያለው ሚሴጅ ነው በሰውየው በኩል መንፈስ ቅዱስ እያስተላለፈ ያለው። አሜን ነው። እስቲ በደንብ አድርጋችሁ አሜን በሉ። በኢየሱስ ማመን ምን ማለት ነው ታዲያ? ምን ማለት ነው የምትጽፉ ሰዎች? በኢየሱስ ማመን ምን ማለት ነው? በክርስቶስ ኢየሱስ ማመን ማለት አንደኛ እንዳለ ማመን ማለት አይደለም። ኢየሱስ እንዳለ
በኢየሱስ ማመን ምን ማለት እንደሆነ ከመናገሬ በፊት በኢየሱስ ማመን ምን ማለት እንዳልሆነ ነው አሁን እያወራሁት። በኢየሱስ ማመን ማለት ምን አይደለም ካላችሁኝ ኢየሱስ እንዳለ መስማማት ማለት አይደለም። ኢየሱስ እንዳለ ኢየሱስ የሚባል በአንድ ወቅት ከ2000 ዓመት በፊት በምድር ላይ የነበረ ከድንግል ማርያም የተወለደ ከዛም ደግሞ በምድር ላይ ሲያስተምር የነበረ ብሎ ኢየሱስ እንዳለ መስማማት ማለት አይደለም። በነገራችን ላይ አጋንንት ራሱ እግዚአብሔር እንዳለ ያምናሉ ደግሞ ይንቀጠቀጣሉ ብሎ ይናገራል። ስለዚህ ሰው በኢየሱስ አመንኩ የሚለው ኢየሱስ እንዳለ ኤግዚስታንሱ እንዳለ ህልውናው እንዳለ ማመን ማለት አይደለም። አንድ እሱ። ሁለተኛው በኢየሱስ ክርስቶስ ማመን ማለት እሱ ጥሩ አስተማሪ እንደሆነ መናገር ማለት አይደለም። አንዳንድ ሰዎች ሲናገሩ እንደዚህ ይላሉ፣ ኢየሱስ እንዳለ አውቃለሁ ከድንግል ማርያም ተወልደዋል ይላሉ። ከዛ ቀጥሎ ሲናገሩ እንደዚህ ይላሉ፣ ዋው ሶቅራጥስም ጲላጦስም ወይም ደግሞ ፕላቶም አርስቶትልም እንደሱ አላስተማሩ። ጃይንት ቲቸር ነው። የሚገርም የጥበብ ቃል ነው የሚናገረው። ደግሞ ሉቃስ ወንጌል መጽሐፍ ላይ የሰጠው ምሳሌስ አንድ ሰው ሁለት ልጆች ነበሩት። ዘ ግሬት ሊትሬቸር የሚባለው ማለት ነው። ስለዚህ በኢየሱስ ማመን ማለት ኢየሱስ ጥሩ አስተማሪ እንደነበረ መናገር ማለት አይደለም። አንዳንድ ሰዎች እንደዛ ነው። እሺ በሶስተኛ ደረጃው ጳውሎስ ምንድነው ያለው? ሰው በክርስቶስ ኢየሱስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለን። ኦኬ በኢየሱስ ማመን ምን ማለት ነው ሲባል ነብይ እንደሆነ ዕውቅና መስጠት አይደለም። ጻፉ። ነብይ እንደሆነ ዕውቅና ከሰጠ ሰለምክ። በኢየሱስ ማመን ማለት ኢየሱስ ነብይ እንደሆነ ዕውቅና መስጠት ማለት አይደለም። ዕውቅና መስጠት ማለት አይደለም በኢየሱስ ማመን ማለት። ኦኬ ታዲያ በኢየሱስ ማመን ማለት ኢየሱስ እንዳለ መስማማት ካልሆነ፣ ጥሩ መምህር እንደሆነ መናገር ካልሆነ፣ ነብይ እንደሆነ ዕውቅና መስጠት ካልሆነ፣ አንዳንድ ሰዎችን ይፈውስ የነበረ ደሃን የሚወድ ምስኪን በጣም ሩሩ እንደሆነ መናገር ካልሆነ በኢየሱስ ማመን ምንድነው ካላችሁ በደንብ አድርጋችሁ ስሙኝ። በክርስቶስ ኢየሱስ ማመን ማለት እሱ ፍጹም ሰው ፍጹም አምላክ እንደሆነ፣ ነፍሱን ስለ ኃጢአታችን እንደሰጠ፣ ሞቱ ስለ ኃጢአታችን በቂና ሙሉ ክፍያ እንደሆነ በማመን ሕይወትን ለሱ መስጠት ማለት ነው። የሰማኝ ሰው ካለ ደግሞ ቢጽፈው ደስ ይለኛል። በኢየሱስ ማመን ማለት እርሱ ፍጹም ሰው ፍጹም አምላክ እንደሆነ፣ አንደኛ እሱ ፍጹም ሰው ፍጹም አምላክ እንደሆነ፣ ሁለተኛ ነፍሱን ስለ ኃጢአታችን እንደሰጠ፣ ሶስተኛ ሞቱ ስለ ኃጢአታችን በቂና ሙሉ ክፍያ እንደሆነ ማመንና ሕይወትን አሳልፎ መስጠት ማለት ነው። ሞቱ በቂ ነው፣ ሙሉ ክፍያ ነው፣ ተጨማሪ አይፈልግም። የዘላለም ሕይወት የሽርክና ማህበር አይደለም። ኃላፊነቱ የተወሰነ የግል ኩባንያ አይደለም። በሱ ተጀምሮ በሱ ያለቀ ነው። የክርስቶስ ሞት የእግዚአብሔር እቅድ ከሆነ ያንተ መዳን ያንተ ስራ ውጤት የሚሆንበት ምንም ምክንያት የለም። ስለዚህ እኔ በኢየሱስ አምናለሁ ብለህ ስትል እዚህ ጋር ቆመ ወይም የሆነ ቦታ ጌታን ስትቀበል ያልከው እንደዚህ ነው። እርሱ ፍጹም ሰው ፍጹም አምላክ ነው። 100% እግዚአብሔር 100%ም ሰው ነው። አሜን ይባላል። ደግሞ እሱ ነፍሱን ስለ ኃጢአቴ ሰጥቷል። በመቀራንዮ መስቀል ላይ የፈሰሰው ደም እሱ በዛ በጎልጎታ የሞተው እሱ ሙሉ ስለ ኃጢአቴ በቂ ክፍያ ሙሉ ክፍያ ከዚህ በኋላ ከሰው ልጅ ከኔም ሆነ በገንዘብ ሆነ በእውቀት ሆነ በድካም ሆነ ልከፍለው የማልችለውን ክፍያ ከፍሎልኛል። ይሄ መልእክቱ የሆነ ሰው አሜን ይበለኝ። ብራዘር ኢየሱስ ያማልዳል ብለን ስንልህ እያልን ያለነው ጸሎት ያመላልሳል አይደለም። ፍጹም ሰው ፍጹም አምላክ እንደሆነ ስለ ኃጢአታችን ነፍሱን እንደሰጠ ሞቱ ለኃጢአታችን በቂና ሙሉ እንደሆነ ማመን ማለት ነው። ኢየሱስ ያማልዳል ማለት ቁጭ ብሎ አንተ እንደምታስበው ጸሎት ያመላልሳል ማለት አይደለም። አንድ ጊዜ የተከፈለው ክፍያ፣ አንድ ጊዜ የፈሰሰው ደም፣ አንድ ጊዜ የተቆረሰው ስጋ፣ አንድ ጊዜ በሰማይና በምድር ፊት ራቁቱን በሁሉ ፊት በጎልጎታ ላይ የተሰቀለው እሱ ለኃጢአቴ ሙሉ ክፍያ ከፍሏል። በቂ ክፍያ ከፍሏል። እግዚአብሔር ተቀብሎታል። የሚሰማ ካለ አሜን ይበል። አሁን በኢየሱስ ክርስቶስ ማመን ማለት
ሞቱ ስለ ኃጢአቴ በቂና ሙሉ ክፍያ እንደሆነ ማመን ከሆነ ይሄን ካመንክ በኋላ የምን ዳንቴል የምን ነጠላ የምን እንደገና ቁልቋል ኮሶ ጂካ ነው የምትለው እንደገና ሰርተ ምታሟላው የለም። ከዚህ በኋላ ያንተ ኢፈርት የሚፈለግ ከሆነ ሞቱ በቂ አይደለም ማለት ነው። ያንተ ጥረት የሚፈለግ ከሆነ ደሙ ሙሉ አይደለም ማለት ነው። ክፍያው ላይ ጉድለት አለበት ማለት ነው። እኛ እያልን ያለነው ኢየሱስ በመስቀል ላይ የከፈለው ዋጋ ሩብ አይደለም፣ ግማሽ አይደለም፣ ሩብ ጉዳይ አይደለም። እግዚአብሔር የሚፈልገውን ስለ ኃጢአት የጠየቀውን ሙሉ ክፍያ ከፍሏል እያልን ነው። አሜን ይባላል። ግዴላችሁ በዚህ ቁጭ ብላችሁ አሜን ስትሉ የእግዚአብሔር መንፈስ ይሄን መልእክት ዘንድሮ ለሆነ ሰው መዳን ምክንያት ያደርገዋል። በጌታ በኢየሱስም በማርሴል ቴሌቪዥን የሚሰማ አንድ ሰው መዳን ይሆንለታል። ከሃይማኖት ማምለጥ ይሆንለታል። አሜን። ወዳጆቼ አንድ ጥያቄ ልጠይቅ። አሁን አንድ ጥያቄ ልጠይቅ ፈልጋለሁ። አንድ ጥያቄ ና ተሜ ወንበሩን አምጣ። ቶሎ መልስላለሁ። ሉክ ይሄን ወንበር ተመልከት። ይሄን ወንበር ስታየው ሰምዌር የሆነ ሆቴል ስትገባ ወይም እዚህ አዳራሽ ስትገባ ልክ ይሄን ወንበር ስታየው ወደ አይምሮ የሚመጣ አንድ ሐሳብ አለ። ይሄ ወንበር ከሆነ ብረትና ከስፖንጅ ማቴሪያል እንደተሰራና ክብደትን ሊሸከም እንደሚችል ታስባል። በቃ ልትቀመጥበት የምትችለው አይነት ወንበር እንደሆነ ታስባል አይደል? ብቀመጥበት ያስቀምጠኛል ብለህ ታስባለህ። ኦኬ። መጽሐፍ ቅዱሳዊ እምነት ማለት ወንበሩ ሊያስቀምጥ እንደሚችል ማሰብ አይደለም፣ መቀመጥ ነው። ኦኬ። ቆይ መቀመጥ ነው። ኦኬ። መቀመጥ ብቻ ሳይሆን በወንበሩ ተማምነህ መቀመጥ። አሁን ወንበሩ ላይ ተቀምጠህ ሌላ ድጋፍ ከፈለክ በሌላ አማርኛ እያልክ ያለው አላመንከውም። ሰባራ እንደሆነ ሙሉ እንዳልሆነ ሊሸከምህ እንደማይችል ሙሉ አይደለም እያልክ ነው። ይሰማሃል ወይ? ወንበሩ ላይ ተቀምጠ ሌላ ድጋፍ የምትይዘው ነገር ከፈለክ የሆነ የምትመረኮዘው ነገር ከፈለክ አንድ ጊዜ ወንበሩ ላይ ከተቀመጥክ በኋላ አሁን ሙሉ በሙሉ በወንበሩ ላይ ተማምነህ ክብደትን ሁሉ ወንበሩ ላይ ተቀምጠሃል። በቃ አሁን ከዚህ በኋላ አንተ ሌላ የምትንጠላጠለው የምትደገፈው የምትመረኮዘው ሌላ ነገር አያስፈልግም። ተቀምጠሃል። በኢየሱስ ማመን ማለት በቃ ሌላ ጭማሪ አያስፈልገኝም። እሱ ሁሉ ስራዬን ሰርቶታል፣ እዳዬን ከፍሎታል። አሜን ነው ወይ? አለበለዚያ እዚህ ወንበር ላይ ተቀምጬ ሌላ ድጋፍ መያዝ ከፈለኩኝ እዚህ ወንበር ላይ እምነት የለኝም ማለት ነው። ይሰማሉ? ኢየሱስን አምናለሁ ብለህ እኔ ሰርቼ ጨምራለሁ ካልክ ኢየሱስ በሰራው ስራ ላይ ሙሉ እምነት የለህም። ኢየሱስ በከፈለው ክፍያ ላይ፣ ባፈሰሰው ደም ላይ፣ በተቆረሰው ስጋ ላይ፣ በመስቀሉ ስራ ላይ ሙሉ እምነት የለህም ማለት ነው። ሰው ያለ ነው እንደዚህ ነው። በኢየሱስ አምናል ማለት 100% ተማምናል ማለት ነው። ስራን ጨርሶታል። እግዚአብሔር ስለ ኃጢአት ዲማንድ የሚያደርገውን ፕራይስ ዋጋውን ከፍሎታል። አሜን ነው። የኢየሱስ ሞት ስለ ኃጢአቴ በቂና ሙሉ ክፍያ ነው ብለህ አምናል። ወንድሜ ተባረክ። ኢየሱስ ያማልዳል ብሎ ማለት ቁጭ ብሎ በእግዚአብሔር ቀኝ ሶሪ በላቸው ይቅር በላቸው። አሁን እኮ ተጸጽተዋል አባት ሆይ እና በቃ አፉ በላቸው ማለት አይደለም። አሁን ሰው የሚመልሰው እንዴ እሱ ፈራጅ እንጂ አማላች እሱ ተማላች ነው። ስለ እሱ አይደለም እያወራን ያለ ነው። እኛ እያወራን ያለ ነው ስለ መስቀሉ ስራ። አሜን ነው ወይ? ሴ አሜን። ኦኬ። ኢትዮጵያ ውስጥ ብዙ ሰዎች የሚያምኑት በወንጌል ሳይሆን በስራ ወንጌል ነው። ምን ማለት ነው? ለነሱ እምነት ለነሱ መዳን ማለት ወደ መንግስተ ሰማያት የሚያስገባቸውን የጽድቅ ስራ ለመስራት ወደ ክርስቶስ መምጣት ማለት ነው። ለነሱ እምነት ማለት ወይም መዳን ማለት ሐሳቡን ካገኛችሁልኝ ወደ መንግስተ ሰማያት የሚያስገባቸውን ስራ ለመስራት የጽድቅ ስራ ለመስራት
ወደ ኢየሱስ መምጣት ነው። አሁን ዋናው ሐሳብ ያለው ወደ ኢየሱስ መምጣት የሚለው ጋር ነው። ወደ እግዚአብሔር መንግሥት ለመግባት በሕይወት መዝገብ ለመጻፍ ልጅ ለመባል ለነሱ እምነት ማለት ወደ መንግሥተ ሰማያት የሚያስገባ የጽድቅ ሥራ ለመስራት ወደ ኢየሱስ መምጣት ነው። አሁን ወደ ደጀ ሰላሙ፣ ወደ ቤተ ክህነቱ፣ ወደ ቤተ ክርስቲያን የሚሄዱት መንግሥተ ሰማያት እንዲያስገባቸው የጽድቅ ሥራ ለመስራት ነው። በተሰራው የመስቀል ሥራ በኩል ወደ እግዚአብሔር መንግሥት ለመግባት ሳይሆን መስቀል ላይ የተሰራው እሱ ጉድለት ስላለበት ያንን ጎዶሎ በራሳቸው ለማሳካት ነው። አመለካከታቸው ደግሞ እንደዚህ ነው። አሁን ስለ ዘላለም ሕይወት ከእግዚአብሔር ዘንድ ምንም ማረጋገጫ ማግኘት አትችልም ይሉሃል። አሁን ስለ ዘላለም ሕይወት፣ ስለ መጨረሻ ዕጣ ፋንታ፣ ስለዛ ጉዳይ ከእግዚአብሔር ምንም አይነት ማረጋገጫ ማግኘት አትችልም ይሉና ከዛ ወደ ገነት እንዲያስገባቸው ወደ እግዚአብሔር ይጸልያሉ። የሚችሉትን ሁሉ ይጠራሉ በሥራ። ነገር ግን መጽሐፍ ሲናገር እንደዚህ ይላል። ይሄ ወንጌል አይደለም፣ የሥራ ወንጌል ነው። ይሄ ወንጌል አይደለም፣ የውሸት ወንጌል ነው። መጽሐፍ ግን እንደዚህ ይላል፣ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷል። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ አይደለም፣ ዓለምን ለማዳን ነው። በሱ የሚያምን አይፈረድበትም። ያላመነ ግን በአንድ ልጁ ስላላመነ አሁን ተፈርዶበታል። መጽሐፍ ስለ ዘላለም ሕይወት ዋስትና ይሰጣል። እንደዚህ ይላል፣ በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድ ልጁን እስከ መስጠት ድረስ። አየህ፣ እኛ ፕሮቴስታንት አማኞች፣ ኢቫንጀሊካል አማኞች፣ ፔንቴኮስታል አማኞች የምንል እንደዚህ ነው። ስለ ዘላለም ሕይወት እግዚአብሔር ማረጋገጫ ዋስትና ሰጥተዋል። እንደዚህ ብለዋል፣ በእርሱ የሚያምን ሞቱ ለኃጢአቱ ሙሉ ክፍያ እንደሆነ የሚያምን የሚሰራ አይደለም፣ የሚጠራ አይደለም፣ ተራራ የሚወጣ አይደለም፣ ቁልቁለት የሚወርድ አይደለም፣ የሚጾም አይደለም፣ አስራት መባ የሚሰጥ አይደለም። በሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ወንድሜ ዛሬ ላይ ቆመን ዘላለማችንን እርግጠኛ ነን። አሜን ባል። ጩና በደንብ አድርጋ አሜን ባል። መጽሐፍ የሚለው እንደዚህ ነው፣ እንዳይጠፋ። ሰው አጠፋም፣ እመነኛ፣ አይፈረድብም። ለምን መሰለ? ኢየሱስ እርግማንን ወስዷል። ኢየሱስ በቀራንዮ መስቀል ላይ ተፈርዶበታል። ወዳጅ አውቶቡስ ተራ ወይም ደግሞ ኢትዮጵያ ኤርላይንስ ገብተህ ወዴት ነው የሚሄደው ብለህ ብትለው ሹፌሩን እኔ እንጃ ብሎ ካለ ውረድ። የት እንደምንሄድ አላቅም ካለ ውረድ። ሹፌሩ የት እንደሚወስድ ካላወቀ አንተ የምትሄድበት ምንም ምክንያት የለም። እርግጠኛ ወደ ያልሆነ ጉዞ መሄድ የለብህም። እኛ ጉዞአችን እርግጠኛ ነን። መነሻችንን እናቃለን፣ መድረሻችንን እናቃለን። መጥያውን ህይወትን መንገድ ምን ይነኛል? ከኔ በቀር ወደ ሀብ ሊሄድ የሚችል የለም። ውረድ ውረድ ውረድ። ሼማያዝ አትፈር፣ ውረድ። እርግጠኛ ካልሆኑ አስተማሪዎቹ የት እንደምትሄድ በዚህ የእምነት መንገድ ሄደ የት እንደምትደርስ እርግጠኛ ካልሆኑ ያለ አማራጭ መውረድ ነው። ውረድ፣ አትታለል። ሼም እንዳይዝ፣ በወግ እንዳትታሰር፣ በሃይማኖት እንዳትታሰር፣ በልዩ ልዩ ማህበራዊ ጉዳይ እንዳትታሰር ውረድ። ኢየሱስ ክርስቶስ ይወዳል። በደም ጩና አሜን በል። አሜን ነው። እገባለሁ አልገባም ብለህ ጠይቃቸው። እኔ እንጃ ካሉ ውረድ። መጽሐፍ የሰጠህን እርግጠኝነት እነሱ ከከለከሉ በእርሱ የሚያምን መኪና እንዲኖረው፣ ቪዛ እንዲኖረው፣ አሜሪካ እንዲሄድ፣ ሶፋ ፍሪ ቴሌቪዥን እንዲገዛ አይደለም የሚለው። በእሱ ያመንነው ጫማችንን ይቀይራል ብለን አይደለም። ዘመናዊ መኪና ለመንዳት አይደለም። ለእምነታችን ክብርም ዋጋም አለን። እምነታችንን አውርተን አንኳሰን ከቁስ ጋር አንሰፈው። ያዳንን በድንቅ አጠራር የጠራን አሜን ነው ወይ? በወንጌል የተጠራ ነው የኢየሱስ ክብር ተካፋዮች እንድንሆን ነው። ስለዚህ እንደዚህ አለ፣ በሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ። ይሄ ትምህርት የአዲስ ጴንጤ ትምህርት አይደለም። የቤተ ክርስቲያን የሕይወት ዘመን መልእክት ነው።
በእሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ አንድ ልጁን እስከ መስጠት ድረስ ዓለሙን እንዲያው ያለ ክፍያ በነፃ እንዲያው ማለት ቅንፍ የለበትም ማለት ነው። እንዲያው ማለት ቅንፍ የዘር ቅንፍ የለበትም፣ የገንዘብ ቅንፍ የለበትም፣ የትምህርት ቅንፍ የለበትም። እንዲያው ይሄ መውደድ ያለ ዘር፣ ያለ እውቀት፣ ያለ ገንዘብ፣ ያለ ጨዋነት እንዲያው ነው ይሄ መውደድ ለዓለም ሁሉ የሆነው። እግዚአብሔር ልጁን ወደ ዓለም የላከው በዓለም ለመፍረድ አይደለም አለ፣ ዓለምን ለማዳን። በእርሱ የሚያምን አይፈረድበትም። የማያምን ግን በእሱ ስላላመነ ስላልጾመ አይደለም፣ ስላልጸለየ አይደለም፣ በእሱ ስላላመነ አሁን ተፈርዶበታል። ሁለተኛ አንደኛው በኢየሱስ ማመን ማለት ይሄ ነው። ብራዘር ሲደብር እየተነሳ ነጠላ አትልበስብን። ከበረደ ነጠላ አይደለም ጋቢ ደርብ። ጋቢ መደረብ ትችላለህ። መሄድ ትፈልጋላችሁ ብሏል ጌታ። ጻፉ መጽደቅ ብላችሁ። በኢየሱስ ማመን ማለት እኮ የጴንጤ ካምፕ መግባት አይደለም። በኢየሱስ ማመን ማለት ሞቱ ለኃጢአቴ ሙሉ ክፍያ፣ በቂ ክፍያ ነው ብሎ ማመን። በቂ ክፍያ ነው። በቃ ይሄንን ከያዝክ ራሱ ይበቃል። እውነቴን ነው። ኳይርም ፓስተርም ዳስተርም ባትሆን ይበቃል። ደግሞ እኛ በጌታ የሆነው ለማገልገል አይደለም፣ አገልጋይ ለመሆን አይደለም፣ ልጅ ለመሆን ነው። ልጅነት ይበልጣል። በሕይወት መዝገብ ተጽፈናል። ኦኬ። አሁን ጳውሎስ ቀጥሎ ምን ይላል? በክርስቶስ ኢየሱስ በማመን እንጂ ሕግን በመጠበቅ እንደማይጸድቅ እናውቃለናል። ሰው ሕግን በመጠበቅ እንደማይጸድቅ እናውቃለናል። ኦኬ። መጽደቅ ምን ማለት ነው? ጻፉ። ይህ በጣም ወሳኝ ሀሳብ ነው። መጽደቅ ምን ማለት ነው? መጽደቅ ምን ማለት ነው? ወዳጆቼ ኢዮብ መጽሐፍ ምዕራፍ 9 ቁጥር 2 ላይ የእግዚአብሔር ቃል ሲናገር በጣም ወሳኝ ጥያቄ ያስቀምጥልናል። እንደዚህ ይላል። ይህ ጥያቄ ወዳጆቼ ኢዮብ መጽሐፍ ምዕራፍ 9 ቁጥር 2 ላይ ያለው ጥያቄ ዘላለማችንን የሚወስን ወሳኝ ጥያቄ ነው። የብዙ ሰዎች ጥያቄ ነው። የብዙ ሃይማኖቶች ጥያቄ ነው። ሰው እንዴት ሊጸድቅ ይችላል? ምክንያቱም ኢዮብ መጽሐፍ ምዕራፍ 9 ቁጥር 2 የሚለው እንደዚህ ነው። ሥጋ የለበሰ በእግዚአብሔር ፊት እንዴት ጻድቅ መሆን ይችላል? አሁን እኮ የሁሉም ሃይማኖት ጥያቄ እኮ ነው። ና በዚህ መንገድ ብትመጣ ጻድቅ ትሆናለህ፣ በዛ ብትሄድ ጻድቅ ትሆናለህ። የሃይማኖት ሁሉ ሐሳብ ይሄ ነው። ስለዚህ ኢዮብ ይሄን ወሳኝ ጥያቄ ይጠይቃል። ሥጋ የለበሰ ነው የሚለው ሥጋ ያለበሰን አይመለከትም። ሥጋ የለበሰ ማለት ሰው ማለት ነው። ሥጋ የለበሰ እንዴት በእግዚአብሔር ፊት ጻድቅ መሆን ይችላል ብሎ ይላል። ኦኬ። ኢትዮጵያ ውስጥ አንድ የምታውቀው ጓደኛ ጋር ወይም የሆነ ስራ ወይም መስሪያ ቤት ዝም ብለህ ሄደህ በሞትኩኝ ጊዜ ወደ መንግስተ ሰማያት እንደምገባ እንዴት ማወቅ ይችላል ብለህ ብትጠይቀው በአብዛኛው የሚመልስልህ ጥሩ ሰው ሁን፣ መልካም ስራ፣ ጠንክር፣ በርታ። አሁን በያዝከው ደግሞ ምን የሚልህ እንዲህ ካለ ሰውየው ውሸቱን ነው። ለምሳሌ ጻፍ። መጽደቅ የሚለው ቃል የሕግ ቃል ነው። ጻፉ። የሕግ ቃል ነው። መጽደቅ የሚለው ቃሉ የሕግ ቃል ነው። ምን አይነት የሕግ ቃል ነው? ነፃ መውጣትን የሚያመለክት የሕግ ቃል ነው። ነፃ መውጣትን የሚያመለክት ይሄ መጽደቅ፣ ጽድቅ የሚለው ሐሳብ ነፃ መውጣትን የሚያመለክት የሕግ ቃል ነው። እሺ፣ መጽደቅ ጥሩ ወይም ቅን መሆንን አያመለክትም። ጥሩ ኦር ቅን መሆንን አያመለክትም። ወይም መጽደቅ የሰው ባህሪን አያመለክትም። ስለ ጽድቅ ስታወራ ስለ ሰው ባህሪ አይደለም የምታወራው። ጽድቅ የሚለው መጽደቅ የሚለው ቃል ነፃ መውጣትን የሚያመለክት የሕግ ቃል ነው። ኦኬ። ጥሩነትን የሰው ባህሪን የማያመለክት ከሆነ መጽደቅ ማለት የምትጽፉ ሰዎች መጽደቅ ማለት በእግዚአብሔር ፊት ያለ ትክክለኝነት ማለት ነው። መጽደቅ ማለት በእግዚአብሔር ያለ ትክክለኝነት ማለት ነው። ትክክለኝነት ማለት ነው። መጽደቅ ማለት በእግዚአብሔር ፊት ያለ ትክክለኝነት ማለት ነው። ኦኬ። መጽደቅ ማለት በእግዚአብሔር ፊት ያለ ትክክለኝነት ማለት ከሆነ በደንብ አድርጋችሁ ስሙኝ። ጽድቅ
ቅጽበታዊ እንጂ ፕሮሰስ አይደለም፣ ሂደት አይደለም። ቅጽበት እንጂ ሂደት አይደለም። ምጽፉ ሰዎች አንድ ኃጢአተኛ በክርስቶስ ኢየሱስ ሲያምን በቅጽበት ይጸድቃል። አንዲት ሴት ባሏ ጋንግስተር ነበር እና ሰዎችን ይደበድባል፣ ጥርሳቸውን ያውልቃል፣ በመሳሪያ ይመታል። በጣም ከተማ ውስጥ የታወቀ ጋንግስተር ነው እና ያ ባሏ ድንገት ታመመ። አጣዳፊ ህመም ታመመና ሊሞት ሊያጣጥር ሲል ሁሌ ጌታን ስለምትነግረው ጌታን ተቀበል አለችው። ከዛ እዛው ውስጥ ሆኖ ጌታን ተቀበለ፣ ሞተ። እና ያቺ ሴት በጌታ ስለነበረች ባሏ ሐዘኗንም ሊማን ነው ፓስተሯ ሐዘኗንም ሊደርስ ደግሞ የቀብር ስነ ስርዓቱን ሊያስፈጽም ወደ ቤቷ መጣ። ከዛ ለፓስተሯ እንደዚህ አለች ስትናገር፣ ባሌ ጻድቅ እንደሆነ ለህዝቡ ንገርልኝ አለች። ፓስተሩ ማመናቃት። ለምን? ሲማታ ነው የሚያውቀው፣ ሲሰርቅ ነው የሚያውቀው፣ ሲዘርፍ ነው የሚያውቀው። እና እዛው አልጋ ላይ እንደሆነ በኢየሱስ አምኖ በእግዚአብሔር ፊት ትክክለኝነት እንዳገኘ ፓስተሩ ማመናቃት። ብራዘር ይኸውልህ፣ መጽደቅ ሂደት ቢሆን በስራ ቢሆን ኖሮ ሂደት ይሆን ነበር። ጻፉ። መጽደቅ በስራ ቢሆን ኖሮ ሂደት ይሆን ነበር። በስራ ቢሆን ኖሮ ሂደት ይሆን ነበር። ነገር ግን መጽደቅ በስራ ስላልሆነ በቅጽበት ነው። ከሚያጸድቅ ከእግዚአብሔር ስለሆነ የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው ይላል የእግዚአብሔር ቃል ሲናገር። ኦኬ በደም ስባኝ። ደግሞ በጣም የሚገርም ነገር ልንገርህ። አንድ ክርስቲያን ከሌላ ክርስቲያን የበለጠ አይጸድቅም። ጻፍ። አንድ ክርስቲያን ከሌላ ክርስቲያን የበለጠ አይጸድቅም። ደሳይል ለመሰለ አንዳችን በላርጎ ሌላችን በኦሞ አልታጠብንም። ሁላችንም በክርስቶስ ኢየሱስ ደም ስለታጠብን አንዱ ከሌላው የተሻለ አይጸድቅም። በዚህ ከተስማማ በሌላ አማርኛ ምን እያልን ነው? ማንም ሰው ከሌላ ሰው የተለየ አይረክስም እያልን ነው። ወንድሜ የኔና ያንተ የጽድቅ ደረጃ አይበላለጥም ሲባል አዎ ካልክ ስትገለብጠው በሌላ አማርኛ እያልክ ያለኸው እኔ እናንተ ርኩሰታችን እኩል ነው እያልክ። አንድ ሰው ከሌላ ሰው የጽድቅ ደረጃው ካልተበላለጠ ርኩስነቱም አይበላለጥም። ሰው ጽድቅ ከአንድ ሰው ሌላ ሰው አይበላል። መጽደቅ ይቅርታን ከማግኘት ይለያል ብለህ ጻፍ። መጽደቅ ይቅርታን ከማግኘት ይለያል። ምህረትን ከማግኘት ይለያል። አሁን መጽደቅ ማለት ይቅርታ ማግኘት ማለት አይደለም። መጽደቅ ማለት ምህረት ማግኘት ማለት አይደለም። ኦኬ መጽደቅ ማለት በደንብ ስማኝ። መጽደቅ ማለት ከዚህ በፊት ኃጢአት አርጋ አታቅም ሲባልልህ ማለት ነው። ከዚህ በፊት ኃጢአት አርጋ እንደማታቅ ሲቆጠርልህ ማለት ነው። ዋው ይሄ ሊሆን ይችላል። እንኳን አይደለም እኔ ሰዎች የሚያውቁት አይደለም እግዚአብሔር እኔ የማውቀው በጣም ብዙ ኃጢአት ያለብኝ ሰው ነኝ። በክርስቶስ ኢየሱስ በማመን እንጂ ሕግን በመጠበቅ ጽድቅ እንደሌለ እናውቃለን ሲል ጳውሎስ እያለ ያለው ምንድን ነው? አንድ ሰው ጸደቀ ስንል እያልን ያለ ነው ይቅርታ አገኘ ምህረት አገኘ ሳይሆን ከዚህ በፊት ኃጢአት አድርጎ አያቅም ተብሎ ተቆጠረለት ማለት ነው። አረ ፍርድ ቤት እኮ ፋይል አለኝ። የሰፈሩ ሰው ሁሉ እኮ እኔን እኮ የሚጠራበት ስም አለ። እኔ ከዚህ በፊት ኃጢአት አድርጋ አታቅም ተብዬ ሲባልልኝ፣ ምክንያቱም ጽድቅ ማለት በእግዚአብሔር ፊት ያለ ትክክለኝነት ማለት ስለሆነ ምን ማለት ነው? በሌላ አማርኛ በኢየሱስ ስታምን የኢየሱስ ጽድቅ ላንተ ይቆጠራል። አሁን ጽድቅ ማለት ኃጢአት አድርጎ አያቅም ተብሎ ሲቆጠርልህ ማለት ነው። ዛስ ዋይ ካንተ ጫማ ወጥተህ ክራይስቱስ መግባት ያለብህ እየሰማኝ ከሆነ ያንተን ስራ ትተህ የሱን ስራ ማመን ያለብህ። እሱ ኃጢአት አድርጎ ስለማያቅ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል አለ፣ እነሆ ሁሉ አዲስ ሆኗል አለ። አሜን ነው። እነ ፈራችሁ እናንተ ራሳችሁ ፈራችሁ። ከዚህ በፊት ኃጢአት አድርጎ አያቅም ሲባልልህ ማለት ነው ሲባል ፈራችሁ። እኔ ጆንያ እኔ ፋንድያ ልትሉ ነው ማለት ነው። ቀጥላችሁ ኦኬ በደም ስሙኝ፣ በደም ስማኝ። እሺ ኃጢአት አድርጋ አታቅም ሲባልልህ ነው። ኦኬ ታዲያ
እንደዚህ ተብሎ እንዲቆጠርልን በሕግ በኩል ሰርተን እንዳንጸድቅ መጽሐፍ ቅዱስ የሥራን በር ዘግቶታል። አሁን ስማ፣ የጸጋ በር የተከፈተው የሥራ በር ተዘግቶ ነው እንጂ የሥራ በርም ተከፍቶ የጸጋን በር ተከፍቶ አይደለም። እግዚአብሔር መጽሐፋችን ማንም በሥራ እንደማይጸድቅ መጽሐፍ ቅዱስ የሥራን በር የሕግን በር ዘግቶታል። ምን ብሎ? መዝሙር 14 ቁጥር 3 እንደዚህ ይላል፣ ሁሉ ከመንገድ ወጥተዋል፣ በአንድነትም ተበላሽተዋል፣ መልካም የሚያደርግ አንድስ እንኳ የለም። ካላስ በአረብኛ መልካም የሚያደርግ አንድስ እንኳን የለም። ከ120 ሚሊዮን ኢትዮጵያ ውስጥ ቄስ በለው ቀውስ በለው ፓስተር በለው ጂኒ የፈለከው በለው አንድም መልካም የሚያደርግ የለም። መዝሙር 53 ቁጥር 2 እስከ 3 ሲናገር ይሄንኑ ቃል ደግሟል። እግዚአብሔርም ከሰማይ ተመለከተ፣ ሁሉም በአንድነት ተበላሽተዋል፣ መልካም የሚያደርግ የለም። ለስራ ብለህ እንኳን ብትሞክር አንድስ እንኳን መልካም የሚያደርግ የለም ብሎ ዘግቶታል። መዝሙር 130 ከቁጥር 3 እስከ 4 ደግሞ ሲናገር እንደዚህ ይላል፣ አቤቱ አንተ ኃጢአትን ብትጽፍ በፊትህ ማን ይቆማል? እኛ እኮ የሚመስለን እግዚአብሔር ዶሴ ይዞ 6 ሰዓት ከሩብ ላይ ዋሽቷል፣ 7 ከምናምን ላይ ደግሞ እንደ እብድ አድርጎታል ምናምን እያለ ሲጽፍ የሚውልብ የሚመስል እኮ አለ እዚህ ውስጥ። መጽሐፍ እንደዚህ ያለ፣ አቤቱ አንተ ኃጢአትን ብትጽፍ ማን በፊትህ ይቆማል? አንተ ጋር ግን ይቅርታ አለ። እስቲ ለዚህ ቃል አሚን ነው የሚባለው። እኔ ቃሉን ሳነበው እንባ የፈሰሰው እውነቴን ነው የምነግርህ። አቤቱ ኃጢአትን ብትጽፍ ማን በፊትህ ይቆማል? አንተ ጋር ግን ይቅርታ አለ፣ ምህረት አለ። እስቲ አሜን በሉ ወዳጆቼ። አንድ ፕሮፌሰር እንደዚህ ያረገ ፈተና አዘጋጀ። ተማሪዎቹን ክላስ ውስጥ አስገባቸው። ከዛ የፈተና ወረቀቱን ያው የኛ አስተማሪዎች እንደሚያደርጉት ገልብጦ ለሁሉም ወንበራቸው ላይ ያስቀመጠላቸው። ከዛ እንደዚህ አለ፣ ሰዓት ያዘ፣ ጀምር ብሎ ሲል ሁሉም ፈተና ወረቀቱን ሲገለብጡት ዳሽ ሙላው፣ ምርጫው፣ አዛምዱ ሁሉም ከነመልሱ ቁጭ ብሎላቸዋል። ከነ ውጤቱ ቁጭ ደፍነዋል። ከባድ ፈተና ደፍነዋል። ተማሪ ሁሉ ምን የሚል ይመስላል? ዋው አይገባኝም ነበር። ይሁን በሌላ አማርኛ ምን መሰለ እያልን ያለ ነው? ተከሳል። አስበው፣ አትከሰስ በኢየሱስ ስም። ፍርድ ቤት አትቁም በኢየሱስ ስም። ግን ሌታሲ አሲዩም ዳት በሐሳብ ባይምሮ አስበው፣ ተከሰ ፍርድ ቤት ቀርባል። በቀረብክበት ፍርድ ቤት ውስጥ ችሎት ላይ ነው ያለው። ችሎቱ እየተከናወነ ነው። ደግሞ ጥፋተኛ እንደሆንክ ልቦና ያውቀዋል። በዛ አይነት ችሎት ውስጥ ቆመህ እያለ ዳኛው ክሱ ተነበው ሲያልቅ እኔ ከፍላለሁ ብሎ ሲቆም ማለት ነው። አይ እኔ ከፍላለሁ ዳኛ እርሶ ይቀመጡ ማለት ሞኝነት ነው። እንደዚህ ነው ኢየሱስ ያደረገልህ። ዕዳህን ከፈለልህ፣ ስምህን በሕይወት መጽሐፍ ጻፈልህ። አሜን ነው። ኢየሱስ ጌታ። መጽደቅ ማለት ኃጢአት አርገ አታቅም ተብሎ ሲቆጠርልህ ማለት ምን አይነት ነገር! እንዴት ኃጢአት አርግ? ለዚህ ነው አንተ እንዲህ ብለህ ጻፍ። በኢየሱስ ስታምን ጽድቁ ላንተ፣ ያንተ ኃጢአት ለሱ ይቆጠራል። የሱ ጽድቅ ላንተ ይቆጠራል፣ ያንተ ኃጢአት በሱ ላይ ይቆጠራል። ለዚህ ነው በአንተ ፋንታ በቀራንዮ መስቀል ላይ የሞተው። አሁን የምታስቆጥረው ምንድን ነው? የምታስቆጥረው እኮ የኢየሱስን ስራ ነው። በሰማያዊ ስፍራ በመንፈሳዊ በረከት የባረከን በማ በክርስቶስ ኢየሱስ የባረከን በማ በኢየሱስ አሜን ነው። ብራዘር እና ኃይሌ ገብረስላሴ ሲሮጡ ትዝ ካለ ይሮጣሉ። እና ኃይሌ ገብረስላሴ ሲሮጡ እስቲ አንድ ቀን ሐዋሳ ሄደ በነፃ ኃይሌ ሪዞርት በልተህ ታውቃለህ? እዚህ ኃይሌ ሪዞርት በነፃ በልተህ ታውቃለህ? አዲስ አበባ በልተህ አታውቅም። ግን ስንት ቀን ኃይሌ ይሮጣል ብለህ አንተ እንቅልፍ አጥተህ ቁጭ ብለሃል? ስንት ቀን ኃይሌ ሲሮጥ ልብ መጥቷል። ስንት ቀን ወይኔ ብለሃል። ኃይሌ ሮጦ እኛ ብለህ ስንት ቀን አውርተሃል። እኛ ኢትዮጵያኖች አሸነፍን፣ ሰንደቅ ዓላማችን ከፍ አደረግን። የሰማኝ ሰው ካለ አቤት። እናት ብትሞት ለቅሶ የማይመጣ ማንቸስተር ሲያገባ አርሴናል ሲያገባበት
አይ አለች አምቡላንስ። ደግሞ እኮ ሲያብራሩልህ እኛ እንትና ሸጠነው ገዝተነው አስተላለፋችን ይሏል። እኛ እንግሊዝን አይደለም ኢትዮጵያ ብትቅ ሰላም የማይልህን ሰውዬ ሰላም የማይልህን ሰው እኛ አሁን ዛሬ የእናትን አጥር ስንት የዘለገብታል ሻምፒየንስ ሊግ የኔ ነው ብለህ እየሰማኝ ነው። ፈረንጅ ሀገር ያለ ቅሪላ እንኳን ላንተ እንደሆነ ቆጥረህ እንጥል እስኪበጠስ ጮሃል። እንኳን ቀራኔው መስቀል ላይ የፈሰሰ ደም ቀርቶ። አሁን ሶስተኛው ሐሳብ የሕግ ሥራ ነው። ጻፉ። አሁን መጽደቅን አይተናል። የሕግ ሥራ ወይኔ ኃጢአት አርጋ አያውቅም ተብሎ ሲቆጠርልህ እንዴት እንደምትፈነጥዝ እኮ ለመሰለ ጽድቅ ማለት ነፃ መውጣትን የሚያመለክት ነው። ከችሎቱ የተሰጠ የነፃነት ሰርቲፊኬት ነፃ የመሆን እውቅና የሕግ ሥራ። ዮሐንስ ወንጌል መጽሐፍ ምዕራፍ 1 ቁጥር 17 ሲናገር እንደዚህ ይላል፣ ሕግ በሙሴ ጸጋና እውነት ግን በክርስቶስ ሆነ ሲል ይናገራል። ኦኬ አሁን ጳውሎስ በገላትያ መጽሐፍ ውስጥ ሕግ ሲል እያወራ ያለው ስለ ሙሴ ሕግ ነው። ሕግን በመጠበቅ እንደማይጸድቅ እናውቃለን ሲል እያወራ ያለው ስለ ሙሴ ሕግ ነው። ወዳጆቼ ሕግ በሙሴ ሆነ ሲል መጽሐፍ ከሙሴ በፊት ሕግ የለም ማለት አይደለም። ሕግ የለም ማለት አይደለም ከሙሴ በፊት። ምክንያቱም በዘፍጥረት መጽሐፍ ምዕራፍ 2 ቁጥር 17 የእግዚአብሔር ቃል ሲናገር ከዚህ ዛፍ ከፍሬው እንዳትበላ የሚለው ሕግ ነው። ኦኬ ጸጋና እውነት በኢየሱስ ሆነ ብሎ ሲል ደግሞ ከኢየሱስ በፊት ጸጋ አልተገለጠም ማለት አይደለም። ዘፍጥረት መጽሐፍ ምዕራፍ 3 ቁጥር 21 ላይ ኃጢአተኛውን ሰው መፈለጉና ቁርበት ማልበሱ የጸጋ መገለጥ። ኃጢአተኛውን ሰው እኮ ነው። በነገራችን ላይ አዳምና ሔዋን አትብሉ የተባሉትን በሉ፣ ራቁታቸው እንደሆነ አወቁ፣ ዛፍ ስር ገቡ፣ እንደዚህ ተደበቁ። እዚህኛው ዛፍ ስር ነው የተደበቁት እና ቅጠል ያረጉት ከፊት ነው፣ ተደብቀዋል። እግዚአብሔር እኮ ከኋላ ያቸዋል። አየሰው ነገር የሰማይ አዳም አቤት ይላል እግዚአብሔር እኮ አዳም የት ነህ ሲል ፈራው፣ ራቁቴን እንደሆንኩ አወቅ፣ ተደበቋል። ተደብቀ ሞታ ሉክ ጸጋኔው አታርግ የተባለውን አርጎ በኃጢአት ጠፋ። ጸጋ በኤደን ገነት ፈለገውና ቁርበት አለበሰው። ኦኬ በገላትያ መጽሐፍ ጳውሎስ ሕግ የሚለው የሙሴን ሕግ ከሆነ የሙሴ ሕግ ደግሞ ለሶስት ይከፈላል። የምትጽፉ ሰዎች የሙሴ ሕግ ለሶስት ይከፈላል። ሕጉ ለሶስት ይከፈላል። የመጀመሪያው የመስዋዕቱ ሕግ ነው። ሁለተኛው የቤተ መቅደሱ ሕግ ነው። ሶስተኛው የሕዝብ አስተዳደር ሕግ ነው። ሲቪል ሎ የሚባለው የሕዝብ አስተዳደር ሕግ ነው። አሁን የሙሴ ሕግ ሲባል ሶስቱ ሕግ ማለት ነው። በዚህ መሰረት የምትጽፉ ሰዎች ሕግ ከሲና ተራራ እስከ ቀራኒዮ ተራራ፣ ጸጋ ደግሞ ከቀራኒዮ እስከ ቤተ ክርስቲያን መነጠቅ ያለውን ዘመን ይይዛሉ። ሁለቱም ይይዛሉ። እሺ ይይዛሉ። ወዳጆቼ በደንብ አድርጋችሁ ስሙኝ። ይይዛሉ። መጽሐፍ ቅዱሳችን ላይ ስለ ሕግ ከተነሳ በየትኛውም የመጽሐፍ ቅዱሳችን ክፍል ውስጥ ሕግን መጽሐፍ ቅዱስ የሚያስቀምጠው ከጸጋ ጋር አነጻጽሮ ነው የሚያስቀምጠው። አሁን እስራኤላውያን ተስፋ አድርገው የነበሩት ነገር ምንድን ነው? ይሁንኔ በሙሴ ሕግ በኩል የራሳቸውን ጽድቅ ለማቆም ነገር ግን ሕግ የተሰጠው ሰዎችን ለማጽደቅ አይደለም። ሕግ የፈተና ስርዓት ነው። ጸጋ ግን የስጦታ ስርዓት ነው። ምጽፉ ሰዎች ሕግ የፈተና ስርዓት ነው፣ ጸጋ የስጦታ ስርዓት ነው። ምክንያቱም የእግዚአብሔር ቃል በኤፌሶን መጽሐፍ ምዕራፍ 2 ቁጥር 8 ሲናገር እንደዚህ ይላል፣ ጸጋው በእምነት አድናቸዋል፣ ይህም ከእናንተ አይደለም የእግዚአብሔር ስጦታ ነው፣ ማንም እንዳይመካ ከሥራ አይደለም አለ። ጸጋው በእምነት አድኗቸዋል። ሕግ የፈተና ስርዓት ነው። ደግሞ ይገርማል። ማን ነው በሕግ ተፈትኖ 10 ከ10 ያመጣ? ማን ነው ከእናንተ መካከል በሕግ ተፈትኖ 9 ከ10 ያመጣ? 8 ከ10 ያመጣ አለ? እዚህ ውስጥ ዓለም በጠቅላላ በሕግ ሲፈተን 0 ከ10 አመጣ። ቄሱ በለው ፓስተሩ በለው
የፈለከው በለው በጠቅላላ ልዩነት የለም። ሁሉ ኃጢአትን ሰርተዋል። ደግሞ ሕጉ እንዲህ ይላል፣ አንዱን ካልሰራ ሁሉን እንዳልሰራ ይላል። የሚገርምህ ጸጋ ሰጪው ተቀባይ፣ ተቀባዩ ሰጪ የሆነበት አገልግሎት ነው። እኛ እኮ ሰጪ ነበር፣ ከፋይ ነበር። ነገር ግን ተቀባዩ ሰጪ ሆነ፣ ሰጪው ደግሞ ተቀባይ ሆነ። እሱ ነው ወዳጆች የምጽፉ ሰዎች። አሁን ጳውሎስ ጽድቅ ሕግን በመጠበቅ እንዳልሆነ እናውቃለን ብሎ ሲል፣ ምክንያቱም ሕግ የኩነኔ አገልግሎት ስለሆነ ነው። ጻፉ። ሕግ የኩነኔ አገልግሎት ነው፣ የፍርድ አገልግሎት ነው። ኦኬ አሁን ሕጉ ይፈትንና ስትወርቅ አይ ለሌላ ጊዜ አሻሽለ ትመጣለህ አይልም። ሞት ይፈርድባል። ሞት ይፈርድባል። 8ኛ ክፍል 4 ትደግማል። ሕጉ ግን ሞት ነው የሚፈርድብህ። ጸጋ ግን የምትጽፉ ሰዎች የይቅርታ አገልግሎት ነው። የይቅርታ አገልግሎት ነው። ደግሞ ይገርማ በሶስተኛ ደረጃ ጳውሎስ ሕግን በመጠበቅ ጽድቅ አይገኝም ብሎ ሲል እያለ ያለው ለምንድን ነው? ይሄን እያለ ያለው ሕግ ስራና በህይወት ኑር ነው የሚልህ የምትጽፉ ሰዎች። ጸጋ ግን በእርሱ እመንና በህይወት ኑር ነው። የሕጉ ዓላማ አንተ ኃጢአተኛ እንደሆንክ ማሳወቅ ነው። ባለፈው ተናግሬ ያለው ሕግ መስታወት ነው። መስታወት ፊት ትሄድና ፊትህን ስታየው መስታወት እናንተ ቤት ስለሚኖር ጓዳ ስለሚኖር አይምርህም። ቆሻሻ ካለብህ ጋሽዬ አብዬ ቆሻሻ አለቦት ይላል። መስታወቱ ቆሻሻን ይነግራል እንጂ ቆሻሻን ያጥባል አያጥበውም። ሕግ እንደዛ ነው። ኃጢአተኛ እንደሆንክ ይነግራል። ኃጢአትን ግን ሊያጥብልህ አይችልም። ሕግ አድርግና ኑር ይላል። ጸጋ ግን በእርሱ እመንና ኑር ይላል። አራተኛ ሕግ አድርግ ይልሃል፣ ነገር ግን የምታረግበትን አቅም አይሰጥህም። ዛሷይ ሕግን በመጠበቅ እንደማይጸደቅ እናውቃለን የሚለው አሁን እሺ ላድርግ እንኳን ብለህ ብትል ለማድረግ አቅም የለህም። አድርግ ብሎ ያዘዘህ ኢንስትራክሽን የሰጠህ የምታረግበትን ጉልበት አይሰጥህም። ጸጋ ግን አድርግ ይልሃል፣ የምታረግበትን ጉልበት ይሰጣል። ደግሞ እሱ ብቻ አይደለም ብራዘር፣ ጸጋው በእምነት አድኗቸዋል ብሎ ሲል መጽሐፍ፣ ጸጋው እሱ ብቻ አይደለም ወዳጄ። ሕግ ለምሳሌ አትስረቅ ይላል። ስላልሰረክ ግን አይሸልምህም። ጎበዝ አልሰረክም ጎበዝ አይልህም። እየጠበቀ ስታጠፋ ብቻ አናትን ይላል። ጸጋ ግን አድርግ ይልሃል፣ የምታደርግበትን ኃይል አቅም ይሰጥሃል። ደግሞ አርገ ስትጨርስ ራሱ አርግ ብሎ ከዛ የምታረግበትን አቅም ሰጥቶ ከዛ ስታረግ ደግሞ ዋው ብሎ ለአንተ ይቆጥርላል። እሱ ብቻ አይደለም፣ በደም ስማይ። ሕጉ አፍ ያለው ይሄን አይኔ ውስጥ ሕጉ አፍ ያለው ወንጀል ባለበት ብቻ ነው። አሁን ሁሉ ነገር ጸጥ ሲል ሕግ የሌለ ይመስላል። ሕግ የሌለ ይመስላል። ጸጥ ብሎ እስቲ አሁን የሌለ ይመስላል። ሕግ ስለሌለ አይደለም፣ ተደብቆ ነው። ልክ ስትሰርቅ ሌባ ብሎ ይጮሃል። የሰማኝ ካለ አድፍጦ ሕግ ይኸውልህ ማውራት የሚጀምረው እስክታጠፋ ነው። ሕግ ማለት ስፒድ የሚቆጣጠር ኢትዮጵያ ትራፊክ ማለት ነው። ምን ይላል? ስፒድ ሊሚት ይጽፍልህና ይደበቃል። ልክ ስፒዱን ስትስት ይደውላል። መሀል ላይ ቆመዋል። ና ዳርያዝ ይላል። የቱ ግን የሰማኝ ሕግ ይኸውልህ የሚያወራው ጸጥ ይላል። ጸጋ ግን ይገርማል። ጸጥ ብለዋል። የሆነ ነገር ልታረክስ እንደዚህ ነው ይላል። ተው ይላል። ያወራል። ከዛ ይኸውልህ ሕግ ደግሞ አድፍጦ ጠብቆ ጸጥ ብሎ ስትወርቅ ይፈርድባል። ጸጋ እንዳትወርቅ አታርግ ነው። እንደዚህ ነው የምታሸንፍ አቅም ይሰጥና ይሄን ሁሉ ደግሞ አልፈ ስትወርቅ ወደቀ ብሎ ደግሞ አይፈርድብህም፣ ያነሳል። የሰማይ ይሄ ደስ ያለው ሰው ካለ አሜን ይበል። ኦኬ በረምሰው ያው ሕጉ የእስራኤልን ሕዝብ ብቻ አድራሻ ያደረገ ነው። ጻፉ። ሕጉ ይሄ መናገር ስላለብኝ ነው።
ሕጉ የእስራኤልን ሕዝብ ብቻ አድራሻ ያደረገ ነው። ጸጋ ግን ዓለምን ሁሉ አድራሻ ያደረገ ነው። እኔ እኮ በጣም የሚገርመኝ ኢትዮጵያዊ ለአይሁዳዊ በተሰጠ ሕግ ምን አርጉኝ እንደሚል ነው ግራ ይገባኝ። እኔም አለሁበት የሚለው ነገር ጳውሎስ እኮ እንደዚህ ነው የሚለው፣ ለኛ የተሰጠ ሕግ እኛን ካላጸደቀ እንዴት አሕዛብ ሊያጸድቅ ይችላል ነው እያለ ነው። ሕጉ የተሰጠው እኮ ስማ፣ ለዓለም የተሰጠው ኢየሱስ 10ቱ ሕግጋትም ሆነ 613ቱ የኦሪት ሕግ የተሰጠው እኮ ለአይሁድ ነው። እኔም አለሁበት ብሎ ድርቅና ምንድን ነው? አባቶች ለማን ናቸው? የመቅደስ ስርዓት ለማን ነው? መጽሐፍ እኮ ይላል ሕጉ ለማን ነው? ነቢያት ከማን ናቸው? ከእነሱ። አንተ እኮ በአይሁዶች ዘንድ እኮ ኃጢአተኛ የተባልክ እኮ ነው። አንዴ በጥፊ መተው 3 ይታጠባሉ። እኔ እኮ በጣም የሚገርመኝ ሕጉ እኮ አንተን ከሰው በታች አድርጎ ከአይሁድ በታች አድርጎ እንደ ድንጋይና እንደ እንስሳ አድርጎ የነበረ ነው። ሽንጥን ገትረ ከሰው በታች ላደረገ ሕግ ሽንጥን ገትረ እንዴት ነው እሱ የምትከራከረው? ሴቶች እንደ ሰው እንዳይቆጠሩ ያደረገ እኮ ነው። እንደ ዕቃ እንዲቆጠሩ ያደረገ እኮ ነው። ምን ልፈልግ? ሕጉ እኮ እንደዛ ነው። ወንድ ተቆጥሮ ሴት ሳይቆጠር ይላል። ከቆጠራ አገባ ያንን ሴቶችን ወንዶች በታች ያደረገ አይሁድና አሕዛብን የለየ እርኩስና ቅዱስ ብሎ ያለ በሕጉ ምክንያት እኮ አሕዛብ መስዋዕት ይዘው ኢየሩሳሌም ደርሶ እኮ ወደ ውስጠኛው አደባባይ አይገባም። ከውጭ እኮ ነው የሚቆመው። አሁን እንሞታለን፣ በሱ በኩል ነው የምንገባው። እንቀጥል። ሕጉ የሰውን ኃጢአት ልክ ያሳየ ነው። ኃጢአተኛ ነው የሚለው ሕጉ። ሕጉ እያለ ያለው አቤት ኃጢአተኛ፣ የሰውን የኃጢአት ልክ ነው የሚያሳየው። ጸጋስ የእግዚአብሔርን የፍቅሩ ልክ፣ የፍቅሩ ልክ፣ የእግዚአብሔርን የፍቅር ልክ። ሕጉ በእንስሳት ደም የጸና ነው የምትጽፉ ሰዎች፣ በእንስሳት ደም የጸና ነው። ጸጋ ግን በክርስቶስ ደም የጸና ነው። ሊያውም የሰውን ኃጢአት የማያስወግድ የእንስሳ ደም። ኢየሱስን እንደዚህ ያለ ዮሐንስ ሲናገር የዓለምን ኃጢአት የሚያስወግድ የሀብታም በግ አይደለም፣ የእግዚአብሔር በግ። የዓለምን ኃጢአት የሚያስወግድ ብራዘር፣ የተወገደ እንጂ የተከማቸ ኃጢአት የለብህም። ካለብህም የእንግሊዘኛው ጉድ እንጂ የአማርኛ ጉድ የለብህም። የተወገደ ነው የዓለምን ኃጢአት የሚያስወግድ። የጸጋው በክርስቶስ ደም የጸና ነው። ሕጉ ግን በእንስሳት ደም የጸና ነው። ሕጉ በመልእክተኛ የተከናወነ ነው። ጸጋ ግን በቀጥታ በእግዚአብሔር የተከናወነ ነው። የመጨረሻው ሕጉ በድንጋይ ላይ የተጻፈ ነው። ጸጋው ግን በልብ ላይ የተጻፈ ነው። ጳውሎስ ቁጥር 17 ላይ እንደዚህ ይላል። አሁን ይሄን እያወራ ያለው ለማን ነው? ከቁጥር 17 በኋላ እኮ እኔ ይላል 15 እና 16 እኛ ነው። 17 እያለ ሲወርድ እኔ ነው። ኦኬ፣ ለጳውሎስ ለጴጥሮስ ነው የሚያወራለት። አሁን እነ ጴጥሮስ ምን እያደረጉ ነው? ወይም በገላትያ ያሉ አማኞች ምን እያደረጉ ነው? በደምብ ስሙኝ። በገላትያ ያሉ አማኞች ወይ በገላትያ ያሉ የአይሁድ መምህራን፣ አማኞች ሳይሆን የአይሁድ መምህራን፣ ይኸውልህ ሕጉን ማነሳሳት ማለት ኢየሱስን ማፈናቀል ማለት ነው። ጻፉ። በገላትያ የገቡ የአይሁድ መምህራን ሕጉን እየቀሰቀሱ ኢየሱስን ሊያፈናቅሉ ፈልገዋል። ለምን? ሕጉ ሶሻል ስታተሳቸውን ያስጠብቅላቸዋል። ብዙ አድቫንቴጅ ነበራቸው። እሱ ብቻ አይደለም። በገላትያ የነበሩ የአይሁድ መምህራን ኢየሱስን በሙሴ ሊተኩ እየጣሩ ነው። ኢየሱስን በሙሴ ሊተኩ ነው። ከዛ እንደዚህ ይላቸዋል፣ በኢየሱስ አምኛለሁ ብለህ ሕግን በመፈጸም እጸድቃለሁ ብለህ ማሰብ እርስ በርሱ ኮንትራዲክት አያደርግም ወይ ነው ጳውሎስ የሚለው? አይጋጭም ወይ? በኢየሱስ አምኛለሁ ብለህ ደግሞ ሕግንም በመፈጸም እጸድቃለሁ ብለህ ካሰብክ ኢየሱስን የኃጢአት አገልጋይ ማድረግ ነው። ለምን? ኢየሱስ ሙሉ አይደለም። ኢየሱስን ባለበት ሲን ይኖራል እያልክ ነው። በእኛ ዘመን ኮንቴክስት ደግሞ ኦኬ በጸጋ ከዳንኩኝ እንደፈለኩኝ መሆን ይችላለሁ። አሁን ብዙ ሰው እንደዛ ነው የሚለው። ጸድቃል ምናምን ሲባል በእምነት ብቻ ሲባል እና ከዛ ግን እንደዚህ ይላል።
አሁን አደገልግራችሁ በደምብ ስሙኝ። ኢየሱስ የኃጢአት አገልጋይ ነውን አይልም? ቁጥር 17 ኢየሱስ የኃጢአት አገልጋይ ነውን ብሎ ጳውሎስ ለጴጥሮስ ይጠይቀዋል። ምን ማለት ነው? ኢየሱስ የኃጢአት አገልጋይ ካልሆነ ማን ነው የኃጢአት አገልጋይ ታዲያ? አሁን መልሱ ሊገኝ ነው። ይኸውልህ ሙሴ የሕጉ አገልጋይ ነው። ሕጉ የሞት አገልጋይ ነው። ሞት የኃጢአት አገልጋይ ነው። የኩነኔ የፍርሃት አገልጋይ ነው። ጳውሎስ እያለ ያለው ሙሴ ነው የኃጢአት አገልጋይ። ለኢትዮጵያ ሚኒሊክ ወይም አጼ ምናምን ወይም በየብሔሩ ያለ ጀግና እንደተነካበት ቁጠረው። አይሁዳዊ ሙሴ ካለ አይመለስም። ሙሴን ሰድበዋል ሲባል ነው ድንጋይ አንስተው ማላናቱን የሰበሩት። እግዚአብሔርና ሙሴን ሰድበዋል ሲባል ድንጋይ አንስተው እስጢፋኖስን ለሁለት ሰበሩት። ጳውሎስ እያለ ያለው እንደዚህ ነው። ኢየሱስ የኃጢአት አገልጋይ ነው ብሎ ሲል ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 3 ሄዳችሁ ስታነቡ የሞት አገልግሎት፣ የኩነኔ አገልግሎት እያለ የሚያወራው ያንን የሙሴ አገልግሎት፣ የሕግ አገልግሎት፣ ሕግ ደግሞ የሞት አገልግሎት ነው። ሞት ደግሞ ኃጢአት ነው። የኃጢአት የኩነኔ ነው፣ የፍርድ ነው፣ የቁጣ ነው። ኢየሱስ የይቅርታ አገልጋይ አመንዝራለች ብለው ይዘዋት መጡ። መቼም ሰው ብቻውን አያመነዝርም፣ ከሌላም ሰው ጋር ነው የሚያመነዝረው። ሰውየው አልመጣም። ሁሌ እንደምለው ሰውየው ምናልባት ልማታዊ ባለ ሀብት ሊሆን ይችላል፣ ወይ ደግሞ ሰውየው የዛ ሙክራብ ስፖንሰር ሊሆን ይችላል። የኔ ጌታ አያት፣ ከእናንተ መካከል ኃጢአት የሌለበት ይውገራት ብሎ ሲል እስካን አረገ ጌታ። እስካን አረገ። አቤት ኃጢአት የሌለበት ይውገራት አለ። ሁሉም ድንጋያቸውን ጥለው ሄዱ። እኔም አልፈርድብሽም አለ። እኔ እንዳንቺ አይደለሁም። እሺ ምን አይደለም ያለው ይህ ጌታ የጨው አይደል? ከሁሉ በላይ ግን ደስ የሚለኝ አልዓዛር ጋር ነው። እህቶቹ ይሸታል አሉት። አይ ጌታ አፍንጫውን መያዝ ከጀመረ በተቀበረው ብቻ ሳይሆን በቆሙት ሁሉ ላይ አፍንጫው የሚሸተው አልዓዛር ብቻ ሳይሆን ማርታ፣ ማርያም እዛ እነ ድፋ እምነን ይቅርታ this is home ወጋው እስር ቤት አፍንጫው ከያዘ yes ማን ነው በሕግ ፊት ሰርቶ 1 ከ10 ያመጣ? ሊቅ በለው ደቂቅ 1 ከ10 ያመጣ የለም። ሁሉ ዜሮ በልቷል። ሁሉ ዜሮ ስለበላ ራሱ መጣ። ማመጣ ጌታ ይመጣ። ሰው እንደዚህ ያልኛ ኢየሱስ ይባል አቤታል የሰማኝ ካል። ስለዚህ እንደዚህ ነው የፈተናው አላት ላይ በደንብ ስማ። ስምህ ተጻፈ። ያንተን የፈተና ወረቀት ወሰደው፣ የደፈነበትን ሰጠ። ወይ በሌላ አማርኛ ያዕቆብ እስራኤል አለው እግዚአብሔር። ያዕቆብ ማለት አጭበርባሪ ነው፣ አታላይ ነው፣ አታለው ነው የወጣው። ከዛ ስሙን ቀየረለት እስራኤል አለው። አሁን ያዕቆብ ጋር ሄደ፣ እስራኤል ጋር ሄደ። ያዕቆብ ብትል ጸጥ። በያዕቆብ ብዙ ኬዝ አለ። እስራኤል ካላልክ አቤት አይልም። ያዕቆብ ጸጥ። እስራኤል አቤት። ለምን? አሁን ስሙ ተቀይሯል። ሄሎ በእኛ ፋንታ የሞተልን ስማችንን በስሙ ያደሰ ለወደደን ከበደላችን በደሙ ላጠበን ለአባቱና ለአምላኩ መንግሥት ካህናት እንሆን ላደረገ ለሱ ክብር ይሁንለት። ወንጌል ይለውጣል።